ሩሲያ ሞስኮን ጨምሮ ወደ ተለያዩ የሩሲያ ግዛቶች የምታስወነጭፋቸው ድሮኖች ቁጥር እየጨመሩ መጥተዋል። የሩሲያ የአየር መከላከያ ስርዓትም እያንዳንዱን ድሮን እየነጠለ መምታቱን ተያይዞታል። የሩሲያ ጦር በሱሚ ግዛት ለመልሶ ማጥቃት የመጣውን የዩክሬንን ጦር መትቶ ሰብአዊና ቁሳዊ ኪሳራ እንዳደረሰበትም ይፋ አድርጓል። በድሮን እና በሜካናይዝድ ኃይል የታገዘው ጥቃት እዚህም እዚያም ተፋፍሟል። በሌላ በኩል በስዊዘርላንድ የተነሳው የእሳት አደጋ ከ40 በላይ ሰዎችን ሕይወት ቀጥፎ መነጋገሪያ ሆኗል። በምሽት ቤት ውስጥ የነበሩ ታዳሚዎች የያዙት የሻምፓኝ ጠርሙስም ለእሳቱ መነሳት ምክንያት ሳይሆን እንዳልቀረ እየተነገረ ይገኛል። በሌላ በኩል እስራኤል የኢራን ሚሳኤሎች የብሔራዊ ደህንነቴ ትልቅ ስጋት ናቸው ብላለች። በቀጣይ ግጭት የሚከሰት ከሆነ ኢራን ከዚህም ከቀደመው የበለጠ ጥቃት ልትፈጽምብኝ ትችላለች በሚል እስራኤል እየሰጋች እንደምትገኝ የእስራኤል መገናኛ ብዙሃን ጽፈዋል። ሳልቀደም ልቅደም ብላ ጥቃት ልትፈጽም እንደምትችልም ተጠርጥሯል። ይህ እንደተጠበቀ ሆኖ ግብፅ በእስራኤል አፍንጫ ስር ልዩ ፕሮጀክቶችን ይፋ አድርጋለች። የግብፅ ጦር የያዛቸው መሬቶች እንዳሉም ተሰምቷል። በአካባቢው ውጥረት ነግሷል። ሌላኛው ቀጠናችንን እያመሰ የሚገኘው እስራኤል ለሶማሌላንድ የሰጠችው እውቅና ነው። የተለያዩ አጋሮችን ፍለጋ እያማተሩ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ ሳውዲ አረቢያ ሊጓዙ መሆኑ ተሰምቷል። ከኤምሬትስ ጋር ፍጥጫ ውስጥ የምትገኘው ሳውዲ አረቢያ የሶማሊያውን ፕሬዝዳንት በተለያዩ ጉዳዮች ላይ እንደምታናግር ታውቋል። ይህ እንደተጠበቀ ሆኖ ሶማሌላንድ የፍልስጤም ተፈናቃዮችን ልታሰፍሪ ነው በሚል በሶማሊያው ፕሬዝዳንት ለቀረበባት ክስ ምላሽ ሰጥታለች። ከዛው ከሶማሊያ ጉዳይ ሳንወጣ አሜሪካ እርሱን ላገኘ $5 ሚሊዮን እሰጠዋለሁ ያለችው የአልሸባብ አሸባሪ በአየር ጥቃት መገደሉ ተሰምቷል። የቦምቡ ኢንጂነር እየተባለ የሚጠራው ሰው ልዩ በሆነ ኦፕሬሽን መገደሉም ተሰምቷል። ዓለም አቀፍ አጋሮችም አግዘውኛል ብላለች ሞቃዲሾ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዩክሬን የድሮን ጥቃቷን ቀጥላለች። የሩሲያ የአየር መከላከያ ስርዓትም 64 የሚሆኑ የዩክሬን ድሮኖችን ሰማይ ላይ ነጥዬ መትቻለሁ ብሏል። ሞስኮን ጨምሮ ወደ ተለያዩ የሩሲያ ግዛቶች የተወነጨፉት የዩክሬን ድሮኖች አሁንም መመታታቸውን ቀጥለዋል። ከተተኮሱት ድሮኖች መካከል 20 የሚሆኑት በሰማራ ቀጠና የተወነጨፉ እንደሆነ የሩሲያ ጦር ይፋዊ ሪፖርት አቅርቧል። የፈረንጆቹ 2026 ሲገባ ፑቲንም ይህንን በዓል ምክንያት በማድረግ ንግግር ሊያቀርቡ ሲል ድሮኖችን ወደ ሞስኮ የተኮሰችው ዩክሬን አሁንም አልበቃኝም ብላ ተጨማሪ ድሮኖችን መተኮሷ ነው የታወቀው። 20 የሚሆኑትና በሳማራ ክልል የተወነጨፉት ድሮኖችን ጨምሮ በሌሎች የተለያዩ ግዛቶች በደርዘን የሚቆጠሩ ድሮኖችን ተኩሳለች ዩክሬን። ቮሮኔዝ እና ሳራቶቭ በተባሉት ክልሎች በእያንዳንዳቸው 8 ድሮኖችን ዩክሬን ተኩሳለች። 7 የሚሆኑትን ድሮኖች ደግሞ የሞስኮን ከተማ ጨምሮ በሞስኮ ቀጠና የተኮሰቻቸው ናቸው። ሪያዛን እና ሮስቶቭ ክልሎችም 6 የሚሆኑ ድሮኖችን አስተናግደዋል። ቱላ ክልል በ3 ድሮኖች ሲጠቃ ቤልጎሮድ ደግሞ በ2 ድሮኖች ጥቃት ተሰንዝሮበታል። በኩርስክ፣ በካሉጋ እና በፔንዛ ሌሎች የድሮን ጥቃቶች ተመዝግበው እንደነበር የሩሲያ ጦርን ጠቅሶ ታስ ዜና አውታር ዘግቧል። ይህ እንደተጠበቀ ሆኖ የሩሲያ ጦር በሱሚ ክልል ለመልሶ ማጥቃት መጥቶ የነበረውን የዩክሬን ጦር በሰብአዊና ቁሳዊ ኪሳራ ሸኝቼዋለሁ ብሏል። ግራቦስኮዬ በተባለችው አካባቢ ነው የዩክሬን ጦር በሩሲያ ላይ ጥቃት ሰንዝሮ የነበረው። 119ኛው የዩክሬን ብርጌድ ለጥቃቱ የሚሆን ኃይል እንዳንቀሳቀሰ ነው የተሰማው። ለመልሶ ማጥቃት የገባው ኃይል ሰብአዊና ቁሳዊ ኪሳራ ደርሶበት ተሸኝቷል ብላለች ሞስኮ። በሌላ በኩል በስዊዘርላንድ የተነሳው እሳት መነጋገሪያ ሆኗል። የአዲስ ዓመት መምጣትን ምክንያት በማድረግ ነበር በስዊዘርላንድ ከሚገኙ አካባቢዎች በስዊዘርላንድ ክራንስ ሞንታና አካባቢ የሚገኘው የመዝናኛ ሪዞርት በእሳት የጋየው። 40 የሚሆኑ ሕይወቶች ጠፍተውበታል። በመቶዎች የሚቆጠሩ ደግሞ የቃጠሎ አደጋ ደርሶባቸዋል።
ድንገት እንደ ሰደድ እሳት የተስፋፋውና የመዝናኛ ማዕከሉን ወደ ሲኦልነት ቀይሯል የተባለው የእሳት አደጋ ብዙዎችን ያስደነገጠ ነበር። የስዊዘርላንድ ዜጎችም ለሞቱት ሰዎች መታሰቢያ ይሆን ዘንድ ሻማ እያበሩ በእንባ እየተራጩ የተለያዩ ፖስት ካርዶችን ሲያስቀምጡ በተለያዩ ሚዲያዎች ላይ ተስተውለዋል። በምሽት ቤቱ ውስጥ ሻምፓኝ የያዙ ታዳሚዎች እንደነበሩና እሳት የሚያቀጣጥሉ የተለያዩ ቁሳቁሶች በስፍራው እንደነበሩ ከመገናኛ ብዙሃንና ከማህበራዊ ሚዲያዎች የሚወጡ ዘገባዎችና ምስሎች አመላክተዋል። መርማሪዎች ጉዳዩ ከሽብር ጥቃት ጋር የሚገናኝ አይደለም ብለው የተናገሩ ቢሆንም ምርመራው አሁንም እንደቀጠለ ነው የተነገረው። በሌላ በኩል እስራኤል አሁንም የኢራን ሚሳኤሎች ስጋቴ ናቸው ብላለች። ብሔራዊ ደህንነቴን የሚፈታተኑትን እነዚህን ሚሳኤሎች በተመለከተ አንድ ነገር ማድረግ አለብኝ ብላ እያውጠነጠነች እንደሚገኝ ዘ ታይምስ ኦፍ እስራኤል ዘግቧል። ጋዜጣው እንደዘገበው ከዚህ ቀደም ኢራን ከነበራት የሚሳኤል ክምችት የላቀ አሁን አላት። አሁንም ቢሆን የተለያዩ ባሊስቲክ ሚሳኤሎችን እያመረተች ትገኛለች። በ12 ቀናቱ የሰኔ ወር ጦርነት ከነበረው የበለጠ ስለታጠቀች ስጋት ሆናብኛለች እያለች ነው ቴል አቪቭ። በ12ቱ ቀናት የእስራኤል ጦር ከተገነዘባቸው ነገሮች አንዱ የኢራን ባሊስቲክ ሚሳኤል ክምችት በቀላሉ እንደማይሟጠጥና ኢራንም በድጋሚ የማምረት አቅም እንዳላት ነው። የእስራኤል ጦር ምንጮችን የዘገበው ጋዜጣው እንዲህ ይላል። የእስራኤል ጦር አንድ የተገነዘበው ነገር የኢራን ባሊስቲክ ሚሳኤሎች አሁንም በስራ ላይ እንዳሉና በቀጣይ ግጭት ቢከሰት የበለጠ ችግር እንደሚሆኑ፣ በግጭቱ ወቅት የሚወረወሩትን ሚሳኤሎች ለማክሸፍ ደግሞ ያለው ዝግጁነትና አቅም በጣም አናሳ እንደሆነ የእስራኤል ጦር ተገንዝቧል ነው የተባለው። ምናልባት እስራኤል ባሊስቲክ ሚሳኤሎቹ ከመወንጨፋቸው በፊት እዛው ባሉበት ባጋያቸውስ ብላ ልታስብ እንደምትችልም የቀጠናው ተንታኞች እየገለጹ ይገኛሉ። አሜሪካም በዚህ ጉዳይ ላይ እንድትተባበራት እስራኤል ፍላጎቷ እንደሆነ ነው የተሰማው። የኢራን የኒኩሌር ፕሮግራምን መሰረት አድርጎ የተጀመረው የሰኔ ወር ግጭት የኢራን ባሊስቲክ ሚሳኤሎች እጅግ ከባድ የሚባሉ የኢራን ጦር አቅሞች እንደሆኑ ተመልክቷል ነው የተባለው። ሁለቱ ሀገራት ዳግም ወደ ግጭት የሚገቡበት ሁኔታ እንዳለም ዓለም እያስተዋለ እየተጨነቀ ይገኛል። በተመሳሳይ ግብፅ በእስራኤል አፍንጫ ስር እገነባዋለሁ ያለችው ፕሮጀክት መነጋገሪያ ሆኗል። የአብደልፈታህ አልሲሲ ቤተ መንግስት አዋጅ ቁጥር 736 የሚል አዲስ አዋጅ አውጥቷል። ይህ ደግሞ በሲናይ በረሃ የሚገኙ መሬቶችን ማልማትን ይመለከታል። በተለይ ሰሜን ሲናይ በረሃ ውስጥ የሚገኙ መሬቶችን ማልማት በዚህ አዋጅ ዓላማ ተብሎ የተገለጸ ጉዳይ ነው። የሀገሪቱ የመሬትና የደረቅ ወደብ አስተዳደር ቢሮም ኃላፊነቱን እንዲወጣ ፕሬዝዳንታዊ ጽሕፈት ቤቱ አዟል። ከ6000 ስኩዌር ኪሎ ሜትር በላይ ስፋት ያለውን ቦታ ነው ግብፅ አለማዋለሁ የምትለው። በሌሎች አካባቢዎች ከሚገኙ መንገዶች ጋር፣ ወደቦችና የባቡር መስመሮችም ጋር አገናኘዋለሁ፣ የኢንዱስትሪና የሎጂስቲክ ዞን አደርገዋለሁ ያለችው ግብፅ ለምን ወደ እስራኤል ድንበር ጠጋ ብላ ይህንን ፕሮጀክት ይፋ ማድረግ ፈለገች የሚለው ትልቅ ጥያቄ ምልክት ውስጥ ገብቷል። በሲናይ ጦሯን እያደራጀች ነው ብላ እስራኤል እየከሰሰች ባለችበት ሰዓት በአስገራሚ ሁኔታ እዚህ አካባቢ የሚገኙ መሬቶችን ጦሩ የሚያስተዳድርበት እድል እንዳለ ግብፅ ይፋ አድርጋለች። ለእስራኤል ጠጋ ብላ በራፋህ አካባቢ እንዲሁም በኤል ሐሳና ከዚያም በተጨማሪ በባግዳድ አካባቢ በሚገኙት የሰሜን ሲናይ አካባቢዎች ነው ግብፅ አዲስ ልማት እጀምራለሁ ያለችው። በሜዲትራኒያን እና በቀይ ባህር አካባቢ የሚገኙ የሲናይ አካባቢዎችን አለማለሁ ብላ ካይሮ ቆርጣ ተነስታለች። ቴል አቪቭም ነገሩን በጥንቃቄ እየተመለከተችው ትገኛለች። በሌላ በኩል ሶማሌላንድ ለቀረበባት ክስ ምላሽ ሰጥታለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በአልጀዚራ ላይ ብቅ ብለው ነው ሶማሌላንድ የፍልስጤም ተፈናቃዮችን ልትቀበል ተስማምታለች ያሉት። የሶማሊያው ፕሬዝዳንት እንዲህ ሲሉ ተናገሩ። ሶማሌላንድ ከእስራኤል እውቅና ለማግኘት 3 ቅድመ ሁኔታዎች ቀርበውላት ነበር። የእኛ የደህንነት መረጃ እንደሚያሳየው አንደኛው ቅድመ ሁኔታ በፍልስጤም የሚገኙ ዜጎችን በሶማሌላንድ ማስፈር የሚለው ጉዳይ ነው። ሌላኛው እስራኤል በሶማሌላንድ የጦር ቤዝ እገነባለሁ ያለችበት ቅድመ ሁኔታ ሲሆን፣ ሶስተኛው ደግሞ
ሶማሌላንድ እውቅና ሰጥታ በአብርሃም ስምምነት ማዕቀፍ ውስጥ እንድትታቀፍ ማድረግ የሚለው ነው ተብሏል። የሶማሌላንድ የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው ምላሽ ታዲያ ሶማሌላንድና እስራኤል እንደ ማንኛውም ሀገር ዲፕሎማሲያዊ፣ ኢኮኖሚያዊና ሌሎች ጥቅሞቻቸውን ታሳቢ በማድረግ ብቻ እውቅና ተሰጣጥተዋል። ይህም በዓለም አቀፍ ሕግ መሰረት ሊዳኝ የሚችል ነው በሚል ነው መስሪያ ቤቱ መግለጫውን ያወጣው። ከተለያዩ የአረብ የአፍሪካና የዓለም አካባቢዎች ውግዘትን ያስተናገደችው እስራኤል በአቋሟ እንደምትጸና የሚጠበቅ ነው። አሜሪካም እንደፈለገች ትሁን ተዋት ማለቷ የልብ ልብ እንደሚሰጣት ይገምታል። ምናልባት ሌሎች ሀገራት የሶማሌላንድን እውቅና ተቀላቅለውላት ብቻዋን እንዳትወገር ለማድረግም ማሰቡ አይቀርም። ሁቲዎች ሳይቀሩ በእስራኤል ላይ ጥቃት እንሰነዝራለን ቢሉም እስራኤል ግን ወይ ፍንክች ብላ ለሶማሌላንድ የሰጠችውን እውቅና በድጋሚ እያረጋገጠችው ትገኛለች። i24 የተሰኘው የእስራኤል መገናኛ ብዙሃን እንደዘገበው ለወራት ያህል ሃርጌሳና ቴል አቪቭ በዚህ ጉዳይ ላይ ሲወያዩ ሲደራደሩ ነበር። ይህም በሚስጥር ተይዞ ቆይቶ ከቀናት በፊት ይፋ መደረጉ ይታወሳል። ከዚሁ ጉዳይ ብዙም ፈቀቅ ሳንል አጋር እያፈላለጉ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ ሳውዲ አረቢያ ሊያቀኑ እንደሆነ ተሰምቷል። በጅቡቲና በቱርክ ጉብኝት ያደረጉት ሰውየው አሁን ደግሞ ሳውዲ አረቢያን አግዥን ለማለት ወደ ሪያድ እንደሚሄዱ ነው የተነገረው። ከሶማሌላንድ ጀርባ አለች የምትባለው የተባበሩት አረብ ኤምሬትስ ጋር ከፍተኛ ፍጥጫ ውስጥ የገባችው ሳውዲ ኤምሬትስን በየቀጠናው ለመመከት ካላት ፍላጎት የተነሳ ከሶማሊያ ጋር ግንኙነቷን ከፍ ልታደርግ እንደምትችል እየተጠበቀም ይገኛል። ሶማሊያን ኤምሬትስን የመምቻ መዶሻ ልታደርጋት እንደምትችልም ግልጽ ነው። በየመን ጉዳይ ከመወዛገብም አልፈው የተታኮሱት ሳውዲና ኤምሬትስ በሶማሊያና በሶማሌላንድ ጉዳይ ዳግም መፋጠጣቸው አልቀረም። በሱዳን እንደተፋጠጡት ሁለት የተለያዩ ኃይሎችን እንደደገፉት ማለት ነው። ቀጠናው የመካከለኛና የሀያላን ሀገራት መፋጠጫ መፋለሚያ መሆኑንም ቀጥሎበታል። ከዛው ከሶማሊያ ጉዳይ ላይ ሳንወጣ አሜሪካ እርሱን ላገኘ $5 ሚሊዮን እሰጠዋለሁ ያለችበት የአልሸባብ አሸባሪ እንደተገደለ ተሰምቷል። ጂሊብ በተሰኘችው ማዕከላዊ የጁባ ክልል ውስጥ በምትገኘው ስፍራ ነው ይህ አሸባሪ ተገድሏል የተባለው። የሀገሪቱ የብሔራዊ ደህንነትና ጸጥታ ኤጀንሲ ከሌሎች ዓለም አቀፍ አጋሮች ጋር በመሆን ኦፕሬሽኑን እንደመራም የሶማሊያ መንግስት ሪፖርትን ጠቅሶ ጋሮዌ ኦንላይን ዘግቧል። አብዱላሂ ኦስማን መሐመድ ይባላል ተገዳዩ ሰው። አንዳንዶች ኢንጂነር እስማኤል እያሉም ይጠሩታል። የአልሸባብ የፈንጂ ኤክስፐርት ወይም ኢንጂነር ነው ይሉታል። አሜሪካ ይህንን አይታ እርሱን ላገኘ $5 ሚሊዮን እሸልመዋለሁ ብላም ነበር። ሌላኛው በጥቃቱ የተገደለው የአልሸባብ ሰው አብዱራህማን መሐመድ ሄርሲ የሚባል ሲሆን እርሱ ደግሞ የሚዲያ የፕሮፓጋንዳ ስራዎችን እንዲሁም በቀጠናው የማስተባበር ስራዎችን ሲሰራ እንደነበር ተነግሯል። ጥንቅቅ ተብሎ ተፈጽሟል የተባለው ኦፕሬሽን አልሸባብን የማዳከም አንድ አካል እንደሆነ የሶማሊያ መንግስት እወቁልኝ ብሏል። በአልሸባብ ፈተና ላይ የሶማሌላንድ እውቅና የመጣበት የሞቃዲሾ መንግስት ምንም እንኳን ቁጥራቸው ቀላል የማይባሉ አጋሮችን ማግኘት የቻለ ቢሆንም ፈተናዎቹ ግን አንድም ሁለትም እያሉ ተደራርበውበታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።